የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልን ይህ በካቶሊክ ቴሌቪዥን የሚቀርበው በቤተክርስቲያን በተልእኮ ላይ የተሰኘው ፕሮግራማችን ነው። ዛሬ እንግዳችን ክቡር አባ ዳዊት ውብሸት ይባላሉ እና ከእሳቸው ጋር በመስቀል ክብረ በዓል ዙሪያ ላይ ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ ያደርግልን። ክቡር አባ እንኳን ወደ ሰላም ካቶሊክ ቲቪ ስቱዲዮ በሰላም መጡ። በዚህ በኢትዮጵያ የመስቀል በዓል በሚከበርበት ወቅት ይህንን ቆይታ እንድናደርግ ፈቃደኛ ስለሆኑ በተመልካቾች ስም እጅግ ላመሰግኖት እወዳለሁ። እንግዲህ አባ ዳዊት ውብሸት የማህበረ ኮምቦኒ ብዙ ሰዎች ያውቁታል። በኢትዮጵያ ካቶሊካዊት ቤተክርስቲያን የኮምቦኒ ማህበር አባል ሆነው በዚህ በኢትዮጵያም ረጅም ጊዜ አገልግለዋል። እንደዚሁም በውጭ ሀገር አሁን በአሜሪካም በአገልግሎት ላይ በትምህርትም ላይ ይገኛሉ እና ስለራስዎ ብዙ መናገር አያስፈልገንም። እርሶም ይህንን ብዙ የሚወዱት አይመስለኝም። ነገር ግን በዚህ ጊዜ በኢትዮጵያ ይገኛሉ። እንዳጋጣሚ ለእረፍትም ለአንዳንድ አገልግሎት እዚህ መጥተው በነበሩበት ጊዜ ነው እንግዲህ በዚህ በቴሌቪዥን ይህን ኢንተርቪው ለማድረግ ያሰብነው። የመስቀሉ ትርጉም የበለጠ እንድንረዳ ለማድረግ እንግዲህ ቆይታችን ይረዳል ብዬ ስላሰብኩኝ መስቀል ደግሞ የቤተ ክርስቲያን ተልእኮ የሚፈጸምበት ትልቅ መሳሪያ ነው። መስቀል የዳንበት፣ መስቀል ቤዛችን፣ መስቀል ደግሞ ወጥተን እንደ ደቀ መዝሙርም የክርስቶስን ወንጌል የምንሰብክበት ምልክት ነው እና ከዚህ አንጻር እንግዲህ ከተልእኮ ጋር ተያያዥነትም ስላለው በዚህ ፕሮግራም አብረን ቆይታ እንድናደርግ ነውና እስኪ ስለ መስቀል ያሉትን በተለይ የመስቀል ትርጉምን አስመልክቶ ከባህላዊ አንጻር እንደዚሁም ሃይማኖታዊ በተለይ የሃይማኖታዊ ትርጉሙ ይዘን ውይይት እናደርጋለንና በእርሶ በኩል ስለ መስቀል በዓል ያለውትን እይታ ትንሽ ቢገልጹልን። እሺ፣ እግዚአብሔር ይስጥልኝ። በዚሁ አጋጣሚ እንደዚሁ ተገናኝተን ይህንን ውይይት ደግሞ ለማድረግ አጋጣሚውም ስለተፈጠረ እኔም ደስ ብሎኛል። እግዚአብሔርንም እናመሰግናለን እና በዚህ በመስቀል ክብረ በዓል ጊዜ ደግሞ ስለ መስቀል ምንነት ማሰቡ በጣም ተገቢ ነው እና እንዲሁ ዝም ብሎ በዓሉ ብቻን ማክበር ሳይሆን በምን አይነት መልኩ ይህ ደግሞ መስቀል ለእያንዳንዳችን በግል ህይወታችን እንዲሁም ደግሞ ለዓለማችን ለሀገራችን በሙሉ በምን አይነት ሁኔታ ትርጉም ሊኖረው እንደሚችል በተለይ ለኛ ለክርስትና እምነት ተከታዮች ትልቅ ቦታ ያለው ርዕስ ስለሆነ እንደዚህ አይነት ጊዜ ፈጥሮ እንደዚህ አይነት አጋጣሚ አዘጋጅቶ በተለይ ደግሞ ከመስቀል ክብረ በዓል በፊት የምናስተነትንበት አጋጣሚ ሲኖር በጣም ተገቢ ነው ብዬ አስባለሁ እና በእርግጥ ስለ መስቀል እንግዲህ ብዙ ነገር መናገር ይቻላል። እንዲሁም ደግሞ ለኛ ለክርስትና እምነት ተከታዮች መስቀል ትልቅ ቦታ ያለው ርዕስ ነው እና የጌታችን ኢየሱስ ክርስቶስ ማንነትም ከመስቀሉ ጋር በጣም ተጣምሮ የሚገለጽ እንደሆነ ያው የክርስትና እምነታችንም ያስተምረናል እና ከዛ በተጨማሪ ደግሞ በአገራችን በኢትዮጵያ ያው የክርስትና ሐሳቡን ይዘን በጣም ደግሞ ጠልቀንበት የባህላችን ክፍል ያኗኗራችንም ዘይቤ አድርገን መያዛችንም ራሱ ትልቅ ትርጉም ያለው ነው ብዬ አስባለሁ እና መስቀሉ እንዲሁ ዝም ብሎ በሐሳብ ደረጃ ወይ መንፈሳዊ ገጽታ ብቻ ይዞ ከነባራዊ ሁኔታችን ጋር የራቀ እንዳይሆን በሚል ለምሳሌ በአገራችን በመስቀል ስም የተሰየሙ ግለሰቦች አሉ። ኃይለ መስቀል፣ ገብረ መስቀል። ይህም ራሱ ጥሩ የመስቀሉ ምንነት ከዕለታዊ ኑሯችን ከማህበረሰባዊ ኑሯችን ጋር
እንዴት ተጣምሮ እንደሚያሳይ ነው የሚገልጽልን። አልባሳቶችንም ብንመለከት በመስቀል ስርዓት የተሰሩ ዲዛይን ያላቸው እሱም ሌላው አሁንም ስለ መስቀል ያለን ቀረቤታ እንዴት ባህላችን ውስጥ አኗኗራችን ውስጥ ያለ እንደሆነ የሚገልጽ ነው። እንዲሁም ደግሞ በሀገራችንም በኢትዮጵያ በተለምዶ የመስቀል ምልክት በንቅሳት መልክ የምናደርግበት ሁኔታም አለ። ይህም ጥሩ የሆነ መገለጫ ነው እና የክርስትና ማንነታችንን በዚህ አይነት መልኩ የምንገልጽበት አሁንም የባህላችንም ክፍል ሆኖ የሚመጣ እንደሆነ ነው የሚያሳየው እና ማህበረሰባዊ ገጽታን ይዞ የመስቀሉ ትርጉም በሀገራችን በዚህ አይነት መልኩ ሲገለጽ መስቀሉ ብዙ የራቀ ነገር እንዳልሆነ እንዲሁም ደግሞ እንዲሁ ዝም ብሎ በሰማይ ላይ ያለ ነገርና መሬት የማይወርድ ነገር እንዳልሆነ የሚያሳይ ነው። ስለዚህ ለዚህም ትልቅ ምስጋና ልናቀርብም ይገባል። መስቀሉ በዚህ አይነት መልኩ በህይወታችን መግባቱ ማለት ነው እና ከዚሁ ጋር በማያያዝ በእርግጥ ስለ መስቀል ስናስብ መዘንጋት የሌለበት ነገር ቢኖር በመስቀል ዙሪያ ላይ ህማም የሚባለው ነገር ጎልቶ የሚታይ ርዕስ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በጣም ተመችቶት ተደላድሎ የነበረበት ሁኔታ እንዳልሆነ ነው የምናውቀው። መስቀል አስከፊ ገጽታም አለው፣ ህመምም አለው። የራስን ማንነትን በተለየ አይነት መልኩ የሚያዋርድ እንደሆነም ሐዋርያው ጳውሎስም ይናገራል እና በመስቀል ዙሪያ ላይ ስናስተነትን ስናስብ የህማሙን ገጽታ የማንረሳው ርዕስ ሆኖ ይመጣል። ግን ደግሞ መጀመሪያውና መጨረሻው ህማሙ ብቻም እንዳልሆነ በኋላ ጌታችን ኢየሱስ ክርስቶስ ከሙታን በተነሳ ጊዜ የትንሣኤ ገጽታም የዚሁ የመስቀሉ ክፍል እንደሆነም የክርስትና እምነታችንም ያሳየናል። ስለዚህ የጌታችን ኢየሱስ ክርስቶስ ህማሙ ሞቱና ትንሣኤው ከመስቀሉ ጋር ተያይዞ የሚመጣ ርዕስ በመሆኑ ምክንያት ለእኛ ለክርስቲያኖች ትልቅ ቦታ ነው ያለው። ስለዚህ በባህላችን ውስጥም በአኗኗራችን ውስጥም የዚህ ጥልቅ የሆነ ሚስጥር በደንብ ሰርጾ በህይወታችን ሊኖር ግድ ነው ማለት ነው እና በአኗኗራችንም ያንን የመስቀል ገጽታ መረዳት መቻል ትልቅ ትርጉም አለው ብዬ አስባለሁ እና ስለ ህማሙ ስናስብ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተበትን ህማም ስናስብ ያ ፊልም አልነበረም፣ እንዲሁም ደግሞ እንዲሁ ዝም ብሎ በሐሳብ የመጣ ነገር አልነበረም። ነገር ግን የተከሰተ ነገር ታሪካዊ ገጽታ የነበረው ጌታችን ኢየሱስ ክርስቶስ በአካሉም የቀመሰው ህማምን ነው የሚያስታውሰን። ስለዚህ እዛ ህማም ላይ የሚኖረው አስተንትኖ በጣም የወሳኝ ይሆናል ብዬ አስባለሁ ስለ መስቀል ስናስብ። ግን ቅድምም እንደተባለው ህማሙ ብቻ ለብቻው ተነጥሎ የሚታይ ሳይሆን የትንሣኤም ገጽታ እንዳለው፣ ነገር ግን ህማሙና ትንሣኤው አንድ ላይ ተያይዘው በህይወታችንም በዚህ አይነት መልኩ ህማማችንንና ደስታችንን ወይም ስኬታችንን እንደዚሁ አጣምረን የምናይበት እይታ በጣም ግድ ይላል ብዬ አስባለሁ እና ለመነሻ ያህል ምናልባት ይህንን ማለት ይቻላል። እውነት ነው። እንግዲህ ያው መስቀል ጥልቅ የሆነ ትርጉም ያለው ነው። በክርስቲያናዊ ህይወታችንም እንደው የምናስበው እንደ ሀሳብ ሳይሆን ወይም እንደው አንድ ጊዜ ሆኖ ተከስቶ የቀረ የምናስታውሰው ነገር ሳይሆን ዛሬም በዘመናችን ላሉ ክርስቲያኖች የጌታችን የኢየሱስ ክርስቶስ ህማማት በህይወታቸው ሁልጊዜ እንዲያስቡት እና የመዳናቸውም ደግሞ ምክንያት መሆኑን በደንብ እንዲረዱ ያስፈልጋል ያሉት በትክክል እንደዚያው ነው። እንግዲህ ክርስትና ያለ መስቀል ሊታሰብ አይችልም እና ስለዚህ ጌታም ይህንን መንገድ የመረጠው በፍቅር ራሱን ቤዛ አድርጎ ለዓለም ሲሰጥ እንግዲህ ያ ፍቅር ደግሞ መልስ ማግኘት አለበት። ስለዚህ ክርስቲያኖችም ይህንን በህይወታቸው ያንን ፍቅር መመለስ እንዳለባቸው እና ለዚህም ነው እንግዲህ እንዳሉት ለመስቀል ትልቅ ክብር ያለው በተለይ ደግሞ በክርስቲያኖች ዘንድ በኢትዮጵያ ልዩ የሆነ
በልዩ ሁኔታ ይከበራል። በዕለታዊ ህይወታችንም መገለጫዎች አሉት። በባህላዊ ድርጊቶችም እንደዚሁም አሁን የደመራ ትልቅ ክብረ በዓል ሲከበርም ያው ከዚሁ ከትርጉሙ ጋራ የተያያዘ ነው። እንደዚሁ ቅድስት ሄሌና በ4ኛው ክፍለ ዘመን እውነተኛውን የክርስቶስን መስቀል ፍለጋ ወደ ኢየሩሳሌም ስትሄድ የሄደችበትም ዋናው ምክንያት እንግዲህ ያ የዳንበት መስቀል ለማግኘት ነው። ያንንም መስቀል ጌታችን የሰቀሉት ሮማውያን እንደዚሁም ሌሎችም አይሁዳውያን የሱን ትምህርት የሱን የመዳን ተግባር እንዳይሰራጭ ሌሎች የበለጠ እንትን እንዳይል ደብቀውት መስቀሉን ተቀብሮ ካለበት ነው የወጣው። ይሄም የተደረገው እንግዲህ ያ መስቀል ትልቅ የመዳን ምልክት ስለሆነ ያ ለብዙዎች እንዳይደርስ በዛ ጊዜ እንግዲህ የክፋት መንፈስ የሰይጣን ይህንን መስቀሉም ላይ ሆኖ ጌታን ወደ ሲኦል ወደ ራሱ ሊስብ በሄደበትም ጊዜ ያየው ነው። እንግዲህ በክርስቶስ ላይ የነበረው ኃይል ሊቋቋም አልቻለም። ስለዚህ ቅድስት ሄሌናም ይህንን መስቀል ማግኘቷ እዚህ በኢትዮጵያ በልዩ ሁኔታ መከበሩ ራሱ ለመስቀል ያለን ክብር፣ መስቀል ደግሞ ለክርስቲያኖች ትልቅ ቦታ ያለው ምልክት እንደሆነ የሚያሳይ ነው። እውነት ነው እና በዚያ ጊዜ እንግዲህ ይህ ነው። አሁን ደግሞ እኛ ይህንን የመስቀል በዓል ለማክበር ስንል እውነተኛ ትርጉሙን ማወቁ በጣም አስፈላጊ ነው። በተለይ ደግሞ በዛ ጊዜ የነበሩ ደቀ መዛሙርቱ መስቀል ተሸክሞ ጌታ ወደ ጎልጎታ ሲወጣ የነበሩ ሁሉ ያስታውሳሉ እንግዲህ እና እነሱስ የነበራቸው ሁኔታ ምን ነበር? የነሱም በዚያ ቦታ ያሳለፉት በወንጌል ተጠቅሶ እንሰማለን እና እናነባለን እና ስለነሱ ትንሽ ቢነግሩን ማለት ነው። በመስቀሉ ስር የነበሩ የመስቀሉን ትርጉም በደንብ ተረድተውም በኋላ ደግሞ ምስክርነት የሰጡ እና የመስቀሉ ትርጉም ደግሞ የበለጠ በነሱ የደቀ መዝሙርነት ህይወት ውስጥ የታየው እንደው እሱ ላይም ትንሽ ገለጻ ቢያደርጉልን። በጣም ጥሩ። በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ነው ይህንን ታሪክ የምናገኘው። መስቀሉ ስር የቆሙት ግለሰቦችና 5 ግለሰቦችን ነው በዚህ በመስቀል ስር ቆመው የምናያቸው እና የመጀመሪያ ቅድስት ድንግል ማርያም እናቱ፣ የእናቱ እህት እንዲሁም ደግሞ የቀለዮጳ ሚስት ማርያም፣ መግደላዊት ማርያም እና ሐዋርያው ዮሐንስ ነበሩና እነዚህ 5ቱ ሰዎች ነበሩ መስቀሉ ስር የቆሙት እና ይህ የወንጌል ክፍል ጥልቀት ያለው መልእክት ጥልቅ የሆነ መልእክት አለው ያስባሉ እና መስቀሉ ስር መቆም እና መስቀሉ ስር ደግሞ ሲቆሙ ጌታችን ኢየሱስ ክርስቶስ በመስቀል ላይ በስቃይ በነበረበት ጊዜ በኋላም ደግሞ ሕይወቱም ያለፈበት ያ ጊዜ ላይ እዛ ስር ቆሞ መገኘት ከሁሉ በላይ ለእናቱ ለቅድስት ድንግል ማርያም ምን አይነት ስሜት ይፈጥር እንደነበረ እንዲሁም ደግሞ ለሌሎቹ ተከታዮች ዮሐንስም ወንጌላዊም አለ እና እነዚህ 5 ግለሰቦች መስቀሉ ስር ለመቆም ያስቻላቸው ነገር በምን ሐሳብስ ነው መስቀሉ ስር ሊቆሙ የቻሉት ብለንም ማሰብ እንችላለን። እንዲሁም ደግሞ ሌሎቹስ ደቀ መዛሙርቱ የት ሄዱ? ምናልባት ወንጌላዊ ዮሐንስ ስለ ሌሎቹ አይጠቅስም፣ ግን ሌሎቹ ደቀ መዛሙርት የት ሄዱ? 10ሩ ሐዋርያት የት ነበሩ? ምክንያቱም ዮሐንስ እዚህ ከነበረና ይሁዳ በቦታው ደግሞ ካልነበረ 10 ይቀራሉ። ስለዚህ 10ሩ ደቀ መዛሙርትስ የት ነበሩ? ሐዋርያቶች የት ነበሩ? ሌሎቹስ እነዛ በሉቃስ ወንጌል ላይ 72ቱ አርድእት ተብለው የተላኩት መልእክተኞች እነሱስ የት ሄዱ? ሌሎችም ደግሞ በስምም የተጠቀሱ የሱ ተከታዮች የነበሩ እነሱስ በሙሉ የት ሄዱ? ያ ሁሉ ሰው እንግዲህ ይከተለው እንደነበረ ወንጌልም ሲነግረን
መስቀሉ ስር ላይ ግን ለምንድነው 5 ብቻ የቀሩት ብለን ጥያቄ ማንሳት እንችላለንና መስቀሉ ስር የጌታን ሕማም ለመመስከር እነዛ 5 ግለሰቦች በጽናት ቆመዋል። እናቱም ደግሞ ከልጇ ጋር በዛ በስቃይ ጊዜ በመስቀሉ ስር ተቀምጣለችና ቆይታለች እና የጌታን ሕማምን እነዚህ 5 ሰዎች እንደተካፈሉ በመቆማቸው ምክንያት በኋላም ደግሞ በህይወታቸው እነዚህ ግለሰቦች እንግዲህ የጌታን ሕማም በልባቸው ይዘው የሚያሰላስሉ ከጌታ ሕማም ደግሞ የራሳቸውንም ሕመም እንደዚሁ አቀናጅተው አጣምረው ማየት እንደቻሉ ማሰብ እንችላለን። ስለዚህ መስቀሉ ስር መቆም በጣም የማይመች ቦታ ነበረ ለነዚህ ለ5 ግለሰቦች። ለጌታም በርግጥ መስቀል ላይ መሰቀሉ መስቀል ላይ ተንጠልጥሎ እንደዛ መሆኑ የማይመች ነው። ግን የማይመች ቦታ ላይ እነዚህ ግለሰቦች 5 ግለሰቦች ቆመው ራሳቸውን በጌታ ሕማም ፊት ሲያስቀምጡ ትልቅ ትርጉም አለው። የማይመች ቦታ ላይ ራሳቸውን ነው ያስገኙት። ቀላሉ ዘዴ ወይም ቀላሉ ምርጫ ቢሆን ምን ነበረ? ጌታችን ኢየሱስ ክርስቶስ ሕማሙን አልፎ ለብቻው ተሰቅሎ ዛው ማንም ከጎኑ ሳይሆን ተቀብሮ በ3ኛው ቀን ከተነሳ በኋላ ያ የተነሳው ጌታ አካባቢ መገኘት ነበር በጣም የሚቀለው። ግን መስቀሉ ስር በማይመች አይነት ስሜት በማይመች አይነት ሁኔታ ራስን ማስገኘት ትልቅ ትርጉም ሆኖ ነው የሚሰጠን እና በግል ህይወታችንም ይሄንኑ ነው እንድንለምደው የሚፈልገው እና አንድ ከባድ የሆነ ለህይወቴ በጣም የሚከብደኝ ነገር የማይመች ነገር በግሌም ማልፍበት ሊሆን ይችላል። እንዲሁም ደግሞ ከሌሎችም ጋር በመኖርበት ጊዜ የሚመጣብኝም የማይመች ነገር ሊሆን ይችላል። እንዲሁም ደግሞ በአካባቢዬ በመኖርበት ዓለም በመኖርበት ሀገር የማይመች ነገር ሊኖር ይችላል። ግን ያ የማይመቸውን ነገር በምን አይነት ሁኔታ ነው የምናስተናግደው? አንድ ነገር አምልጦ መሄድ ነው። እነዚህ 5ቱ መስቀሉ ስር የቆሙ ግለሰቦች አምልጦ አልሄዱም የማይመቸውን ጊዜ። ነገር ግን በጽናት ቆመዋል፣ በእምነት ቆመዋል። እንዲሁም ደግሞ ለጌታ ባላቸው ፍቅር ተነሳሽነት እዛ ለመቆም ችሏል እና በግል ህይወታችንም ከባድ ነገር የማይመች ነገር ቁስላችንን በጣም የሚያባብሰው ነገርን እንዴት አድርገን ነው የምናስተናግደው የሚለው እንግዲህ የክርስትና እምነታችን እዚህ ላይ የሚናገረው ትልቅ መልእክት አለ እና መከራን ማምለጥ ሳይሆን መከራን አቋራጭ ፈልጎ እንዳልነበረ አድርጎ መከራ ውስጥ እያለፍኩ እንዳልሆንኩኝ አድርጌ ራሴን በማየት እና ሕመሜን በመካድ ሳይሆን ነገር ግን በዛ ሕመም ውስጥ ማለፍ በዛ ስቃይ ውስጥ ማለፍ ይሆናል። እንግዲህ ዋናው ቁም ነገሩ ምስክርም የምንሆነው በዛ ውስጥ ስናልፍ ነው እንጂ ሕማሙን አቋርጠን አምልጠን የምንሄድ ከሆነ በኋላ ስለ ጌታ ሕማምና ሞትና ትንሣኤ የምንናገረው ምን አስተማማኝ ምስክርነት ይኖራል? ስለዚህ በግል ህይወታችን እንደዚሁ በሂደት የምናሰላስለው የጌታን ሕማም ከራሳችን ሕማም ጋር አጣምረን የምናይበት እይታ ትርጉም እስከምናገኝ ድረስ ከዛ ቦታ አንንቀሳቀስም። እነዚህ 5ቱ ግለሰቦች ትርጉም እንዳገኙ ማሰብ እንችላለን። መስቀሉ ስር ተቀምጠው መስቀሉ ስር ቆመው ከጌታ ጋር በአንድ ላይ ያንን ጊዜ በማሳለፋቸው ያ ራሱ ትልቅ ትርጉም የሚሰጣቸው ነገር ነውና በግል ህይወታችንም እንደዚሁ ሕማም ውስጥ ችግር ውስጥ በምንገኝበት ጊዜ ችግሩ እንደሌለ አድርገን ሳንክድ ነገር ግን በዛ በችግር ውስጥ በእምነት በተስፋና በፍቅር የምናልፍበት ሂደትን ነው እንግዲህ የክርስትና እምነት የሚያስተምረን። ያንንም ስናደርግ ነው ለህይወታችን ትርጉም የምናገኘው። ከሕማሞቻችንም ትርጉም ማግኘት የምንችለው እዛው ተቀምጠን ከጌታ ጋር ማሰላሰል ስንችል ይሆናል እና ቅድም እንዳልኩት ምስክርም የምንሆነው ከዛ ይሆናል እና በግል ተመክሮዬ በሕማም ዙሪያ ላይ ያደረኩትን ተመክሮ ከጌታ የሚያገኘውትን ትርጉም መሰረት አድርጌ የምኖረው አኗኗር ይሆናል እንግዲህ በኋላ ምስክሩ ነው የሚመጣው እና መስቀሉ ስርም ቆመው እነዛ ግለሰቦች መስቀሉ ስር ተገኝተው በጽናት ቆመው በእምነት በፍቅር እንዲሁም ደግሞ በታላቅ ተስፋ እነዛ ግለሰቦች መስቀሉ ስር ቆመው መገኘታቸው ለኛም
በተስፋ በእምነትና በፍቅር ህማሞቻችንን የምናይበት በጌታን ፊት ቆመን ህማሞቻችንን የምናሰላስልበትን አካሄድን ነው እነዚህ ግለሰቦች በዮሐንስ ወንጌል ላይ እንግዲህ በምሳሌነት ሆኖ ያቀረቡት እና ያንን ነው ደግሞ የሃይማኖታችንን ሚስጥር እንድናሰላስል የሚጋብዘን። እንግዲህ የነዚህ በጽናት መቆም እንግዲህ መሰረቱ ፍቅር ነው። ለሱ የነበራቸው ፍቅር ለክርስቶስ የነበራቸው ቅርበት የሚያሳይ ነው እና በሌላ በኩል ደግሞ ሙሉ በሙሉም ባይሆን ያስተማራቸውን ተረድተው በዚያ መንገድ ማለፍ እንዳለበት ዓለምን ለማዳን ተረድተውም እንደነበረ የሚያመለክት ነው በአንድ በኩል እና ያ ፍቅር ደግሞ መመለስ ነበረበት። እሱ የሚሰጠው ፍቅር ዓለምን ለማዳን በመስቀል ላይ ራሱን መስጠቱ ያው ደቀ መዛሙርቱም በዚያ መልኩ መስቀል ስር ቆመው የስቃዩ ተካፋይ መሆን እና ያም ደግሞ ያው እንደ ደቀ መዛሙርቱ እንደ ተማሪዎቹ ሆነው የምስክርነት መንገድ ነው። እንግዲህ አሁንም ጌታም ባስተማረው ትምህርት እንኳን ወደ ትእዛዛቱ እንኳን ብንሄድ እግዚአብሔር አብን በፍጹም ልብ በፍጹም ሀሳባችን መውደድ፣ በፍጹም ኃይላችን እግዚአብሔርን መውደድ፣ እንደዚሁም ደግሞ ባልንጀራችንም እንደራሳችን አድርገን መውደድ እንዳለብን የሚለው የዚህ የፍቅር መገለጫ የእግዚአብሔር ፍቅር ለሰው ደግሞ ሁሉ ያለን ፍቅር ከዚሁ ጋር ይገናኛል። እንግዲህ አሁን መስቀል ደግሞ ሁለት ዘንግ አለው፣ አንዱ ወደ ላይ አንዱ ወደ ጎን እና በዚያ መስቀል ስር ቆመው ነው እነሱም እና እግዚአብሔርንም በመውደድ ክርስቶስንም በመውደድ የእግዚአብሔር ፍቅርም ለመመለስ እንደዚሁም ደግሞ ያ የተዘረጉ እጆቹ ደግሞ የሚያመለክተው የዚህ ሰውን ሁሉ የመውደድ እና የማቀፍ በፍቅር ስራ እንደዚሁም ደግሞ በሌሎች አገልግሎቶች መሳተፍ እና በተለይ ደግሞ አሁን በዚህ ደረጃ እንደዚህ በጽናት ከቆሙት ደቀ መዛሙርት ጋራ እያይዘን በዘመናችን እንኳን ካሉት ጋራ የመስቀሉ ትርጉም ላይ ተያይዞ ተጠማሁ የሚለውን ቃል የወሰዱት የማሆይ ተሬዛ እህቶችን እንኳን ብናስብ በማይመች ሁኔታ የመስቀሉን ትርጉም በህይወታቸው እየኖሩ ያሳያሉ። በተለይ ከተቸገሩት ጋራ ቀንና ሌሊት ቁስል የሰዎችን ቁስል እያከሙ የስነ ልቦናም ቁስል እያከሙ ያሉ እህቶች በምናስብበት ጊዜ በመላው ዓለም ያሉት ያም እንግዲህ ተጠማሁ የሚለው በዛ በመስቀል በማይመች ቦታ ሆኖ ጌታ የተናገረውን በማሰብ ነው እማሆይ ተሬዛ እንደ ካሪዝም እንደ የህይወት መርህ አድርገው የወሰዱት የወንጌል ቃል። ይህንንም አሁን እዚህ በጽናት የቆሙት ደቀ መዛሙርት እንደምንላቸው አሁንም በጽናት ያንን መስቀል የመስቀሉን ትርጉም በህይወታቸው ትርጉም ሰጥተውት ሌሎችን በማገልገል የክርስቶስን ፍቅር በዚያ መልኩ ለመመለስ ለሌሎችም ደግሞ አብነት ለመሆን ከሚሰሩት ጋራም እንደው ይያያዛል ማለት በአንድ በኩል ስለ ደቀ መዛሙርቱ በመስቀል ሱር ወዳሉት የክርስቶስን ስቃይ የተካፈሉት ደቀ መዛሙርት በምናስብበት ጊዜ ማለት ነው እና ጌታም የተናገረው በወንጌሉ ላይ ምናልባት እዛ ላይ ማብራሪያ ይሰጡናል። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ይመስለኛል የሚወደኝ ቢኖር እንግዲህ መስቀሉን ተሸክሞ ይከተለኝ ይላል። ይሄ ማለት እንግዲህ አሁንም የሱ መስቀል የክርስቲያኖች ሁሉ ምልክት ነው። ምልክት ብቻ ሳይሆን እንደው የሚታይ በህይወታችን የምንኖረው ነገር መሆኑ እና የደቀ መዛሙርት የሚከተለኝ ማለት እንግዲህ ደቀ መዛሙርት ማለት ነው እና መስቀልና ደቀ መዝሙርነትን እስኪ አያይዘው ትንሽ እዛ ላይ እንትን ቢሰጡ ነው። ልክ እርሶም እንደተናገሩት ጌታችን ኢየሱስ ክርስቶስ ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞም ይከተለኝ የሚለው እና በጣም ግልጽ በሆነ አይነት መልኩ ጌታን መከተል ሁሉ ጊዜ መስዋዕት
መክፈልን የሚጠይቅ ነገር ነው እና ራስን የማርካት ነገር ላይ ብዙ ምንሰማው ነገር የለም። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር ምናልባት የተትረፈረፈ ሕይወት እንዲኖራችሁ ፈልጋለሁ ብሎ በዮሐንስ ወንጌል ምዕራፍ 10 ላይ ጌታ የተናገረው እሱ ጌታን ከመከተል የሚመጣ ውጤትን ነው የሚያሳየው እንጂ ስቃይን ራስን መካድን ወደ ጎን አድርጎ ድሎት ላይ ብቻ ማተኮር ራስን ማርካት ላይ ብቻ ስለማተኮር አይደለም የጌታ ቋንቋና ተጀምሮ እስከሚያልቅ ድረስ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን የሚያስተምራቸው አርዕስት ራስን በመካድ መስቀልን በመሸከም ዝቅተኛ በመሆን ፊት አለመቀመጥ ኋላ መቀመጥ ማገልገል አብዛኛው ቋንቋ ራስን በመካድ ዙሪያ ላይ ያጠነጠነ ቋንቋ ነው እና ጌታችን ኢየሱስ ክርስቶስ እንግዲህ ለደቀ መዛሙርቶቹ በዚህ አይነት መልኩ የህይወት አካሄድ በዚህ አይነት መልኩ ሊሆን ይገባል ብሎ ሲናገር እዛ ላይ እንግዲህ ጥበብ አለ ብለን ነው ምናምነው ራስን የመካድ መስቀልን የመሸከም ስቃይን ተቀብሎ በዛ በማይመቸው ቦታ መኖር ይህ አይነት አካሄድ የጌታ አይነት አካሄድ ዘይቤ እንደሆነ ነው የምንረዳው ከጌታ አስተምሮና ይህ አይነት አካሄድ ነው እንግዲህ ጌታን ለሚከተሉ ግለሰቦች የሚጠቆመው የዚህ ደግሞ ተቃራኒ አለ ስቃዩን ራሱን መካድ ራስን መካድ መስዋዕት መክፈሉን እሱን ሁሉ ወደ ጎን አድርገን ራስን ማርካት መደሰት ብቻ እንዲሁም ደግሞ የራስን ስሜት በማሟላት ደረጃ ምቾትን በመፈለግ ደረጃ እንዲሁም ደግሞ በቃ የራሴን ጥቅም ብቻ ነው ራሴን መበልጸጌን ብቻ ነው ማስበው ብሎ ይሄ ምንም ድካምን የማይፈልግ ራስን መካድን የማይፈልግ ያስተሳሰብ ዘይቤ በጌታ አስተምሮ ላይ በፍጹም አናየው ነገር ግን በዘመናችን ስሜትን ማርካት የሚመች ነገር ላይ ማተኮር በተቻለ መጠን የሚመች ነገሩ ላይ እንዲሁም ደግሞ በተለይ ላይ በወጣቶች አነጋገር ማካበድ የሚባለው ነገር አለ አታካብዱ ልክ ክርስትና ህይወት የሚያካብድ ነገር አለ ተደርጎ የሚታይበት ማንኛውም መስዋዕትነት የሚጠይቅን ነገርም በሙሉ ወደ ጎን በመተውና በተቻለ መጠን አቋራጭ ፈልጎ የመሄድ ያስተሳሰብ ዘይቤ በትክክለኛ መልኩ የክርስትና እምነት የሚከተለው ነገር አይደለም ይሄ እንግዲህ በፍልስፍና ስሜትን በማርካት ዙሪያ ላይ ሄዶኒዝም የሚለው ፍልስፍና ራስን በማርካት ዙሪያ ላይ ያጠነጠነ ምቾትን ብቻ የሚፈልግ ይህ አይነት አካሄድ ጌታን ከመከተል ጋር በጣም የተጻረረ ይሆናል ምክንያቱም ጌታችን ኢየሱስ ክርስቶስ ራሱ እንደዛ አይነት አኗኗር ውስጥ ስላልኖረ ለዚህም ነው እሱ የኖረውን ያኗኗርን ዘይቤ ለሌሎች በማስተማር መስቀልን መሸከም ራስን መካድ እና በጣም ትልቅ ጥበብ ያለው ነገር ነው የጌታ አስተምሮ እዚህ ላይ በዚህ ምክንያት ይሄንን ጥበብ ያልተረዱ ሰዎች ራስን መካድ ልክ እንደ ሞኝነት ራስን መካድ ልክ ምናልባት በቃ በራሴ ላይ ያለኝ አስተሳሰብ መጥፎ የሆነ አስተሳሰብ አድርገው ሊያስቡት ይችላሉ ለዚህም ነው ሐዋርያው ጳውሎስ ለማያምኑ ሰዎች የመስቀሉ ትርጉም ሞኝነት አድርገው ያዩታል ብሎ የሚናገረው ነገር ግን ለሚያምኑት ሰዎች ራስን መካድ መስቀልን መሸከም በጌታ መስቀል ስር ህማሙን ማሰላሰል ጥበብ ሆኖ ነው የሚመጣው ያ የጌታ መንገድ ስለሆነ ስለዚህ የጌታን መንገድ ለሚከተሉ ግለሰቦች ጌታ የወሰደውን ጌታ የተከተለውን ያኗኗር ዘይቤን እንዲከተሉ ግድ ይላል እሱ ካልሆነ ግን ጌታን የምንከተልበት አካሄድ በፍጹም ከጌታ ጋር የማይመሳሰል ይሆናል ስለዚህ ደቀ መዝሙርነት ሁሉ ጊዜ ተጀምሮ እስከሚያልቅ ድረስ ራስን በመካድ ከራስ ጥገኝነት መውጣት በራስ ላይ ብዙ ትኩረት ባለመስጠት ራስን በመካድ ራስን ሁለተኛ በማድረግ አንደኛ ማድረግ ሳይሆን ለስልጣን አለመሽቀዳደም ማገልገል እንጂ መገልገልን አለመፈለግ ይሄ ነው ያስተሳሰቡ ዘይቤ የክርስትና ያስተሳሰብ ዘይቤ ስለዚህ ጌታን በቁም ነገር እና ኮስተር ብለን እንከተላለን ብለን ለምናስብ
መንገዱ አንድ ግልጽ የሆነ መንገድ ነው። ያም ሕማምን፣ መስቀልን፣ ራስን መካድ በዚህም ከዚህም የሚመጣው ነፃነትን ውስጣዊ ነፃነትን በደንብ ማክበር በነፃነትም ጌታን መከተል የሚባለው አካሄድ በጣም ወሳኝ የሆነ ያስተሳሰብ ዘይቤ ነው ብዬ አስባለሁ። እና ማንኛውም ጌታን የሚከተል ሰው ራሱን እንደውም ለፈተና ራሱን ለተጋድሎ እንዲያዘጋጅ ይፈለጋል። ምክንያቱም ጌታን መከተል ማለት በዛ አይነት ያስተሳሰብ ዘይቤ ውስጥ መግባት ማለት ስለሆነ ጌታን እከተላለሁ ብዬ ግን ሕማሙን የማልፈልግ ከሆነ ሕማሙን ዘልዬ መሞቱን ዘልዬ በኋላ ትንሣኤው ላይ ብቻ እያተኮርኩኝ እሱ ላይ ብቻ የምናገረው ነገር መሰረት የሌለው አይነት አካሄድ ይሆናልና በሕማም ውስጥ አልፈን ነው ወደ ትንሣኤም የምንመጣው። ስለዚህ ዓርብ ስቅለትን፣ ቅዳሜን፣ ቀዳም ሱርን ዘለን አይደለም እሁድ ላይ የምንደርሰው እና ልክ በዛ በዓርብ ስቅለት በቀዳም ሱር ዕለት ያለውን ነገር በሙሉ አልፈን በኋላ ከጌታ ጋር መነሳት የምንችለው ዓርብንና ቅዳሜውን በጥሩ አይነት ሁኔታ በሕይወታችን ከኖር ነው። ያ ካልሆነ ግን ቀጥታ ዘለን ዓርብና ቅዳሜን ዘለን እሁድ የምንደርስበት አካሄድ በፍጹም የክርስትና እምነትም የሚያስተምሩ አይደለምና በዚህ መልኩ ነው ደቀ መዝሙርነት ሁሉ ጊዜ ራስን በመካድ ዙሪያ ላይ ያጠነጠነ የሚሆነው። ደስ የሚያሰኘው ግን ራሳችንን ክደን በኋላው ክፍያው ደግሞ ደስ የሚያሰኝ ክፍያ አለ። ጌታችን ኢየሱስ ክርስቶስም ተናግሯል ለስራው ለእያንዳንዱ ሰው ክፍያው እንደሚኖር እና ስለዚህ ራሳችንን መካድ በባዶ ሜዳ ሳይሆን ነገር ግን በኋላ የሚመጣው ትልቅ የሆነ ሽልማት አለ፣ ትልቅ የሆነ ክፍያ አለ። ያንን ነው እንግዲህ በተስፋ ይዘን የምንጓዘው እያስባለሁ። ይሄም የተማርነው እንግዲህ ያው ከጌታችን ከራሱ ነው። እንግዲህ መስቀል ያው የፍቅር ምልክት ነው። መስቀል የመዳናችን ምልክት ነው። መስቀል የኃይል ምልክት ነው። የእግዚአብሔር ኃይል የተገለጠበት ምልክት ነው እና የመጨረሻውን እንኳን ብንወስድ የእግዚአብሔር ኃይል የተገለጠበት ክርስቶስ ራሱ እንግዲህ በዚህ በመስቀል መንፈሳዊነት ሄዶ ነው በዚያ እንድንሄድ እንደ ደቀ መዝሙር የሚመራን። ምንም ኃይል ያለው ሁሉን ቻይ ሆኖ ይህንን ሁሉ ስቃይ ሲደርስበት በዝምታ ነው ያሳልፈው። ኢሳይያስም በትንቢቱ አስቀድሞ የተናገረው በምዕራፍ 53 ቁጥር 7 ላይ ዝም ነው ያለው። በዝምታ ሁሉን ነገር ተቀበለ። ስቃዩን ሁሉ አንድም ነገር አልተናገረም። ይህ ሁሉ የተሸከመው እንግዲህ ዝም ብሎ አይደለም፣ እኛንም ለማስተማር በመስቀል የሚገኘው ትልቅ የማሸነፍ ድል የማድረግ ተግባር ለማሳየት ነውና የደቀ መዝሙርነትም እንግዲህ ጉዞ ከዚሁ ጋር የተያያዘ መሆኑን ለማሳየት እሱ ራሱ ሄዶ በዚያ ጉዞ ላይ እንዴት መሄድ እንዳለብን እንዳስተማረን ነው እንግዲህ የምናየውና ብዙ ቅዱሳንም በቤተ ክርስቲያን ታሪክ ውስጥ እንግዲህ የመስቀልን መንፈሳዊነት ተከትለው ኖረዋል። ተልኳቸውንም ለመወጣት ብዙዎች እንግዲህ ይህ ጥልቅ የሆነ የእግዚአብሔር የማዳን ተግባር በመስቀል መገለጡ በራሳቸው ሕይወት አይተውት ይህንን ይዤ ነው እኔም ወጥቼ የክርስቶስን ወንጌል ምሰብከው ብለው ራሳቸውን ክደው ብዙ ቅዱሳን ተብለውም የሚጠሩ በቤተ ክርስቲያን በካቶሊክ ቤተ ክርስቲያን በስፋት የመስቀል መንፈሳዊነት የተጠቀሙ ብዙ የወንድም የሴትም ቅዱሳን አሏት ቤተ ክርስቲያን እና በተልኳቸው እንግዲህ መስቀልን ማዕከል ያደረገ የስብከተ ወንጌል አገልግሎት የሰጡ አገልግሎታቸውም ሁሉ ከመስቀል ጋር ከዚህ ከማዳን ተግባር ጋር የተያያዘ ስለነበረ ነው ቤተ ክርስቲያንም ያከበረቻቸውና የቅድስና ማዕረግም የሰጠቻቸው እና እንደው ከነዚህም መካከል እንደው ስናገር እርሶም በቅርብ የኮምቦኒ ዘማህበረ ኮምቦኒ የዳንኤል ኮምቦኒ ተከታይ ኖት የቅዱስ ዳንኤል እና
የእሳቸው ስለ መስቀል መንፈሳዊነት ምን ይላሉ? በምንስ ሁኔታ እንዴትስ ኖረውታል? በተልእኮአቸውስ ውስጥ እንዴት አካተውታል ብለው ያስባሉ? ስለዛ ገለጻ ቢያደርጉልን። አዎ በእኛ ማህበር እንግዲህ በኮምቦኒ ማህበር መንፈሳዊነት ጎልቶ ከሚታዩት ነጥቦች መካከል አንዱ ለመስቀል ያለን መንፈሳዊነት ነው። በእርግጥ የልበ ኢየሱስ መንፈሳዊነትም አለ፣ እንዲሁም ደግሞ የመልካም እረኛም መንፈሳዊነት አለ። ግን ሌላኛው ደግሞ ይሄ በመስቀል ዙሪያ ላይ ያለው መንፈሳዊነት ነው እና ቅዱስ ዳንኤል ኮምቦኒ ከ1831 ዓመተ ምህረት ጀምሮ እስከ 1881 ድረስ የነበሩ ከጣሊያን ትውልዳቸው ጣሊያን ሀገር የነበረ ካህን ሆነው የሰበካ ካህን ሆነው በኋላ ለልኡክነት ጥሪ ተሰምቷቸው በመካከለኛው አፍሪካ መጥተው በተለይ ደግሞ በአሁኑ ጊዜ ሱዳን በሚባለው ቦታ ላይ እዛ አገልግሎታቸውን ሰጥተው ህይወታቸውም ያለፈው በዛ በአገልግሎት በመስጠት በነበሩበት ሀገር ነው እና ቅዱስ ዳንኤል ኮምቦኒ በህይወታቸው ያሳለፉት የነበረው የራሳቸው ችግር ከድሃ ቤተሰብ መወለዳቸው በኋላም ደግሞ በሚስዮን በስብከተ ወንጌል ተሰማርተው ወደ አፍሪካ በመጡ ጊዜ በእድሜ ለገፉት ወላጆቻቸው በጣም ያስቡና ይቆረቆሩ ነበር እና በችግር ህይወት ውስጥ ማለፋቸው ያም የህማሙ ክፍል አድርገው የጥሪያቸው ጉዞ ውስጥ እንደዚሁ አንድ ላይ አቀናጅተው እየተገነዘቡበት ያለፉበት ሁኔታ ነው የምናየው እና ቅዱስ ዳንኤል ኮምቦኒ በኋላ በስብከተ ወንጌል አገልግሎት በመካከለኛው አፍሪካ በተለይ ሱዳን ላይ አገልግሎቱን ሲሰጡ የነበረው ሁኔታ አካባቢው ራሱ የማይመች አካባቢ ነበረ። የወባ በሽታ ሁኔታዎች ሁሉ የማይመቹ ስለነበሩ ያም እንግዲህ የስቃዩ ክፍል የህማሙ ክፍል አድርገው ይወስዱት ነበር። በኋላ በአገልግሎታቸው እንደዚሁ አንዳንድ ቅሬታም ከሌሎች ሰዎች ይደርስባቸው ነበር፣ ወቀሳም ነቀፋም ይደርስባቸው ነበር። ያንን ሁሉ ነቀፋ የማይመች አይነት ነቀፋውን በሙሉ አሁንም ከህማም ሚስጥር ጋር አንድ ላይ አጣምረው ደሞ በጣም ደሞ ሲከፋ አብረዋቸው ይሰሯቸው አብረዋቸው ከሚያገለግሉት ካህናትና መነኮሳት መካከል በወጣትነት እድሜያቸው በበሽታ ምክንያት በወባ በሽታ ምክንያት እዛው ፊት ለፊታቸው አንድ ባንድ ይረግፉ ነበር እና ህይወታቸው በእንደዛ አይነት ሁኔታ ሲያልፍ እሳቸው እዛው ባይናቸው ያዩ ነበር እና የነዛ አብረው ከሚሰሯቸው አገልጋዮች ጋር ልኡካን ጋር የነበራቸው ሐሳብ ወንጌሉን የመስበክ ሐሳብ ያ ሁሉ በጣም ችግር ውስጥ እየገባ ይመጣ ጀመረ። ምክንያቱም ለአገልግሎት የተሰማሩት ወንድሞችና እህቶች በዚህ አይነት ሁኔታ ህይወታቸው ያለፈ በመሄዱ ምክንያት ስለዚህ ስቃይ የሚባለው ህማም የሚባለው አብረዋቸው ከሚሰሯቸው ሰዎች ጋር እነሱ ጋር አብሮ መስራት ሲፈልጉ ነገር ግን በህይወታቸው ሲያልፍ አንድ ባንድ እንደ በቀላሉ ሁኔታ ሲረግፉ ሲያዩ ያ ሁሉ ትልቅ የህማም ምልክት ነበር እና ይሄ ሁሉ ከባድ የሆነ ስቃይ ሲያልፉ በጣም ከሚናገሯቸው ንግግሮች መካከል አንዱ የእግዚአብሔር ሥራ የሚሰራው በመስቀሉ ስር ነው ብለው ተናግረዋል እና መስቀሉ በጣም የሚወደድ መስቀል አድርገው ይናገሩ ነበር። ውድ መስቀል እንዲሁም ደግሞ መስቀልን ልክ እንደ ጮኛቸው አድርገው ሙሉ የሚጠሩበት አነጋገር ነበራቸው እና ከመስቀል ጋር በጣም ተጣምረው መስቀልን ማስወገድ ሳይሆን ነገር ግን እቅፍ አድርገው የራሳቸው አድርገው ልክ ቃል ኪዳን እንደገቡ ከመስቀል ጋር አድርገው ነበር እንግዲህ የሚናገሩት እና አገልግሎታቸውንም በአገልግሎታቸው ላይ የሚመጡትን ህማሞችን በሙሉ ምንም ሳያማርሩ በእግዚአብሔርም ላይ ሳያማርሩ ነገር ግን የእግዚአብሔር ሥራ በዚህ ስቃይ ውስጥ እየተገለጸ ነው፣ እግዚአብሔር ሥራውን በዚህ ስቃይ ውስጥ ሁሉ እየሰራ ነው በማለት ስቃዩን ሌላ አይነት ትርጉም ሰጥተውት በዛ አይነት ሁኔታ ነበር እንግዲህ ሲያገለግሉ የነበሩት እና ብዙ ደስ የሚሉ አነጋገር አላቸው በመስቀል ዙሪያ ላይና ቅድም ያልኩት
የእግዚአብሔር ስራ የሚፈጸመው የሚከናወነው በመስቀሉ ስር ነው ብለው የተናገሩት። ከዚሁም ጋር በማያያዝ ስለ ቤተ ክርስቲያን ራሱ ያላቸው አመለካከት ከዚሁ ከሕማም ጋር ከስቃይ ጋር እና ቤተ ክርስቲያን እዚህ ደረጃ ላይ የደረሰችው በሰማዕታት ደም ነው በማለት ስለ ቤተ ክርስቲያን ጉዞ ራሱ በሚመለከት የነበራቸው አስተሳሰብ ከስቃይ ጋር የተያያዘ ቤተ ክርስቲያን የሆነችው በሰማዕትነት እንደሆነም ይናገራሉ እና ስቃይ ወይም ደግሞ ሕማም እንደ እንቅፋት አድርገው ሳያዩት ነገር ግን ጥልቅ የሆነ ትርጉም እንዳለው የቤተ ክርስቲያን ሚስጥር ውስጥም እንዳለ የእሳቸውም የአገልግሎት አካሄድ ውስጥም እግዚአብሔር እየሰራ እንደሆነ የተረዱበት አጋጣሚ አድርገው ነው የሚናገሩት እና ስለ መስቀል አሁንም ቅዱስ ዳንኤል ኮምቦኒ ሲናገሩ በጽሁፋቸው በ5171 ከጻፏቸው ጽሁፎች መካከል ቁጥር 5171 ላይ የሚናገሩት እግዚአብሔር ዓለምን በጥበቡና በፍቅሩ ከመፍጠሩ በላይ ፍቅሩንና ጥበቡን ያሳየው በመስቀል ነው ይላሉ እና ዓለም የተፈጠረው በእግዚአብሔር ፍቅርና ጥበብ እንደሆነ እያመንን እያወቅን ከዛ ደግሞ በሚበልጥ አይነት ሁኔታ ፍቅሩንና ጥበቡን የሚገልጸው መስቀልን በመስጠት ነው ሕማምን በመስጠት ነው ብለው ይናገራሉ እና ጎልጎታም ቦታ ሄደው ነበር ጌታችን ኢየሱስ ክርስቶስ የተሰቀለበት ቦታ ሄደው ኢየሩሳሌም እዛም የመስቀሉ የተተከለበት የነበረው ቦታን እሱን ተሳለምኩኝ ብለው ይናገራሉ እና ያንን ቦታ ስሳለም ከውስጤ ስቅስቅ ብዬ አለቀስኩኝ እንባዬን አነባሁኝ ብለው ይናገራሉና እግዚአብሔር አምላክ በልጁ አማካኝነት ለዓለም የከፈለው ክፍያ ምን ያህል ውድ እንደሆነ ከመረዳት ተነስተው ስቅስቅ ብዬ አለቀስኩኝ ብለው ይናገራሉና ከዚህም ጋር በማያያዝ እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስን በእንደዛ አይነት ሁኔታ ለኛ በፍቅር እንደላከልን አውቀን በኋላም እሱም በፍቅር ራሱን መስጠቱን ስናስብ ቅዱስ ዳንኤል ኮምቦኒ ይሄ ፍቅር ደግሞ ለተወሰኑ ግለሰቦች ብቻ እንዳልሆነ ለተወሰነ ሀገር ብቻ እንዳልሆነ ነገር ግን ለዓለም ሁሉ እንደሆነ እና ይህንን ፍቅር ለሌሎች በተለይ ይህንን ፍቅር ላልሰሙት ሰዎች መናገር አለብኝ የሚል ሐሳብ ከውስጣቸው በጣም ጠንካራ ስለነበረ ያም ነው እንግዲህ ለስብከተ ወንጌል ሊያነሳሳቸው ይቻሉና በግል ህይወታቸውም አይተዋል እንዲሁም ደግሞ በአገልግሎታቸውም ብዙ ከባድ የሆኑና ስቃይ የሞላባቸው ሁኔታዎችን አይተዋል ከዛ ሁሉ ግን ምንም ተስፋ ሳይቆርጡ ነገር ግን ከገጠማቸው ችግር በስተጀርባ የእግዚአብሔር ጥበብን የእግዚአብሔር ድንቅ ስራን በማየት በተስፋና በእምነት ነበረ በዚህ አይነት መልኩ ህይወታቸውን ሲመሩ የነበሩት እና መስቀል ትልቅ ትርጉም እንዳለው ለቅዱስ ዳንኤል ኮምቦኒ በጽሁፋቸው በብዙ አይነት መልኩ ገልጸውታል እና መስቀልም የስብከተ ወንጌል ክፍል ነው ለስብከተ ወንጌል አንድ ግለሰብ ተሰልፎ መስቀልን አልፈልግም ወይም በመስቀል ላይ ጥርጣሬ የሚኖረው ከሆነ ስብከተ ወንጌሉ ላይ ራሱ ጥያቄ ይመጣበታልና ቅዱስ ዳንኤል ኮምቦኒ በዚህ አይነት መልኩ ነበር መስቀልን እንደ ክፉ ነገር ሳይሆን እንደውም የእግዚአብሔር ጥበብ የእግዚአብሔር ድንቅ አሰራር አድርገው የሚገልጹትና በጽሁፋቸው በብዙ አይነት መልኩ ስለ መስቀል ምንነት አብራርተውልናል ትልቅ ትርጉም ያለው እና ደሞም በአገልግሎታቸው ዘመን ሁሉ የመስቀል ትርጉም የታየበት ነው እንግዲህ በነበሩበትም አካባቢ የነበረው ሁኔታም ራሱ የክርስቶስን መስቀል ትርጉም የበለጠ እንዲረዱትም ያደረገበት ነው እንግዲህ ወደ ተልኮም በሚወጣበት ጊዜ ወንጌልን ይዞ ቅዱሳንም በጽሁፋቸው እንደሚሉት አሁንም እሳቸውም እንዳደረጉት እንግዲህ እየተማረን የምናደርገው የእግዚአብሔር መንግስት መስፋፋት ስራ ነው እና በሄዱበትም ሁሉ ያደረጉት ነገር እንግዲህ ዛሬ ላለነው ደግሞ ክርስቲያኖች የጌታ ተከታዮች እነዚህ ቅዱሳን በህይወታቸው የመስቀልን ትርጉም ተረድተው እንዴት በተግባር በተልኮ እንደቆሙ የማየቱ ለኛም ዛሬ በምን አይነት መንገድ
ይህንን የመስቀል ትርጉም ተረድተን እነሱ እንደተረዱት እኛም ለስብከተ ወንጌል መውጣት እንዳለብን የሚያሳይ ነውና እንግዲህ መስቀልን በዓል ስናከብር እንግዲህ በጣም በስፋት እናያለን እና ይህ ደግሞ የመዳናችን ምልክት ነው ብለንም ስንል ያ ምልክት ምን ያህል ነው የሚለውን በደንብ የምናይበት ነውና ዛሬም እንግዲህ የእግዚአብሔር ፈቃድ ሆኖ በዚህ ሁኔታ ውይይት ስናደርግ የመስቀሉን ትርጉም ለመረዳት ዛሬ ላለ ነው በዘመናችን ይህንን ትርጉም ተረድተን ነው ወይ በእውነቱ ይህንን የመስቀል በዓል ሁላችንም የምናከብረው የምናከብረው ባህላዊ ነገሮች በጣም ብዙ ያሉት ነው የመስቀል በዓል ነገር ግን መንፈሳዊ ይዘቱስ እንዴት ያከበርነው ነው እንግዲህ በቅዳሴ በዝማሬ በተለያዩ የጸሎት መርሃ ግብሮች በሀገር አቀፍ ደረጃም በዓለም አቀፍ ደረጃም እንግዲህ ስለ መስቀል ይከበራል እና መንፈሳዊ ትርጉሙ በለጠ ለመረዳትም ስብከቶች ይደረጋሉ እንደዚሁም በሚዲያም የተለያዩ ትኩረቶች አግኝቶ ይሄዳል ግን ለዛሬ ላለው ክርስቲያን ማህበረሰብ የመስቀልን ትርጉም ተረድቶ በምን አይነት መንገድ ነው ለተልእኮ መውጣት ያለበት የሚለውንም የበለጠ የምናስብበት ጊዜ ነው በዘመናችን የመስቀሉ ምስጢር እንዴት ነው መገለጥ ያለበት ይህንን ምስጢር ደግሞ ለመሸፈን እንግዲህ የክፋት መንፈስ ሁሉ ጊዜ ይሰራል በዚህ ዓለም ላይ የጨለማ መንፈስ ይህን የመስቀል ብርሃን ስንመኘው እንግዲህ እንኳን ለብርሃነ መስቀሉ አደረሰሽ ብለን ስንል የምንመኘው ነገር ይዘቱ እኛስ በተግባር ያንን ብርሃን ለማግኘት ይህንን ብርሃን ደግሞ የሚቃወም የሚሸፍን ጨለማ በዓለም ላይ አለ ያንን ጨለማ ደግሞ እንዲገፍ ምን ያህል እንሰራለን የሚለውም ራሳችን እንድንጠይቅ የሚያደርገን ነው ቅድስት ሄሌናም እንግዲህ አሁን ደመራ ትርጉሙ ሲታይ እንግዲህ ያኔ ደመራ እንጨት ሰብስበው ጭሱ ወደ ክርስቶስ ወደ ነበረበት ወደ ተቀበረው መስቀል ሄዶ ነው እንግዲህ እውነተኛው መስቀል የተገኘው ኢየሩሳሌም የሚባለውና ተደብቆ ተቀብሮ የነበረው መስቀል እንግዲህ አሁን ብርሃን ነው እንግዲህ ለዓለም ብርሃን ሆኖ የመጣው የጌታ መስቀል ነው የተቀብሮ የነበረው ዛሬም መስቀል ተቀብሯል ወይ የምንልበት ሁኔታ ነው ያለው ለምን አሁንም በዓለማችን በሀገራችንም የመስቀሉ ትርጉም በደንብ ብንረዳ ኖሮ የምህረቱ የመስቀሉ የርቅ ስራ መስራት እንደዚሁም ደግሞ የሰላም ጉዳይ በመናይበት ጊዜ ያ እንግዲህ የመስቀል ያንዴ ተቀብሮ እንደነበረው አሁንም ያ የሚቀብር ነገር በጣም ብዙ አለ ያ መንፈስ ያ የጨለማው መንፈስ በዘመናችንም አለ ስለዚህ ያ ነገር ወደ ብርሃኑ እንዲወጣ የመስቀሉ ትርጉም የበለጠ ጎልቶ እንዲታይ በክርስቲያኖች ህይወት ውስጥ ምን መደረግ አለበት የሚለውም ወደዛ ይወስተናል ምክንያቱም መስቀል የምህረት የእርቅ የሰላም የፍቅር ምልክት ነው የጌታ የመዳን የዳንበት የህይወት ምልክት ነው በሞቱ ህይወት ነው የሰጠን ብለን ስንል እንግዲህ ሞትን ብቻ የሚያሳዩ የሚያመለክቱ ብዙ ነገሮች የጨለማ ህይወት ውስጥ ያሉ ወደዛም እንድንገባ የሚያደርጉን የሚገፋፉን ብዙ ነገሮች አሉ ስለዚህ ምኞታችንም እንግዲህ ይህ ነው በዚህ በመስቀል ጊዜ የበለጠ የመስቀሉ ብርሃን በዓለማችን በሀገራችን እንዲያበራ ስንል እንደዚሁ ከኛ ውጭ አይደለም የሚበራው በእኛ ልብ ውስጥ ነው መብራት ያለበት እነዚህ ቅዱሳን ቅድም ያሏቸውም ቅዱሳንም መስቀል ይዘው ነው እንግዲህ ብዙ ጊዜ በፎቶ የሚታዩት ከመስቀል ጋር የተያያዘ ነው መንፈሳዊነታቸው ሁሉ እና የኛስ የዕለታዊ ህይወታችን እንዴት ነው መስቀልን አርገን ስንሄድ መስቀል አርገን ጦርነት እናደርጋለን መስቀል አርገን እንሳደባለን መስቀል አርገን ብዙ ከመስቀል ጋር የማይሄዱ ነገሮች እንፈጽማለን በዕለታዊ ህይወታችን እንደ ክርስቲያን ስለዚህ ደቀ መዝሙርነታችን
ከመስቀል ጋር የተያያዘ ነው ብለን ካልን በዘመናችን የመስቀል ትርጉም በምን ሁኔታ መገለጽ አለበት ብለው ይላሉ? ክርስቶስ ያብራሩ የጠቀሷቸው አንዳንድ ነጥቦች አሉ። የመጀመሪያው መስቀሉ ተቀብሮ ነበረ። እሱን እንደ ምሳሌ አድርገን ብንይዘው፣ በኋላ ደግሞ በመስቀሉ ብርሃን አገኘን። እንኳን ለብርሃነ መስቀሉ አደረሳችሁ። ብርሃን የሚባለው ነገር አለ። እንዲሁም ደግሞ ሌላ የጠቀሱት የጨለማ ነገር እና ለዘመናችን እንግዲህ የተቀበረ ነገር ሁሉ ጊዜ ውስጡ ምን እንዳለ የማይታወቅ ነገር ሆኖ ቁጭ ይላል። መኖሩን እናውቃለን፣ ግን ምንም ልንደርስበት የማንችል መስሎ ይታያል። ምክንያቱም ስለተቀበረ። የወጣ ጊዜ ግን ልክ ጌታችን ኢየሱስ ክርስቶስም እንደሚናገረው ብርሃናችሁ በሰው ፊት ይብራ፣ የሆነ የወጣ ነገር፣ ግልጽ የሆነ ነገር፣ የሚታይ ነገር ሆኖ ነው የሚመጣው እና በግል ህይወታችን አንዳንድ ከባድ የሆኑ የግል ቁስሎቻችንን ብናስባቸው ብዙ ጊዜ ዝንባሌያችን እነሱን መቀበር፣ እነሱ እንደሌሉ አድርገን ማሰብ፣ ወደ ብርሃን አናወጣቸውም እና ሁሉ ጊዜ የተደበቀ ነገር የሚደበቀው ለምንድን ነው? የሆነ ትርጉም የማናገኝበት ስለሆነ ወይም የሚያስፈራ ነገር ስለሆነ። የወጣ ነገር ግን አያስፈራም፣ ያው በገሃድ ስለሚታይ ማለት ነው እና ይህንን ሂደት ይመስለኛል ለዘመናችን ምናልባት ማድረግ የሚገባም በግልም እንደ ህብረተሰብም እንደ ቤተ ክርስቲያንም እንደ ሀገርም ብሎም እንደውም በዓለምም ደረጃ እና ይሄ የተደበቀ ነገር የሆነ ትርጉም የማይሰጥ የሆነ የሚያስፈራ ነገር ከሆነ ወጥቶ ግን በብርሃን ላይ የሚውል ከሆነ ማስፈራቱ ይቀራል፣ አስጨናቂነቱ ይቀራል እና ብርሃን የሚባለው ነገር የሆነ በህይወታችን ላይ ትርጉም የምናገኝበትን ነገር ማለታችን ነው። የሱ ተቃራኒ ደግሞ ጨለማ ነው። የብርሃን ተቃራኒ ጨለማ ብለን ብናስብ ጨለማ ደግሞ የሆነ ትርጉም የማናገኝበት ነገር ማለት ነው እና ስቃይ፣ ህማም ሁሉ ጊዜ አካሄዳችንን አቅጣጫችንን የመረበሽ ዝንባሌ ያለው። ለምሳሌ ስታመም በተለምዶ ማደርገውን በዕለታዊ ቀን በየዕለቱ ማደርገውን ነገር ይቆርጥብኛል፣ ይረብሸኛል፣ ህመሙ ማለት ነው። ግን ለዛ ህመሜ ትርጉም ማግኘት ከቻልኩኝ መረበሽ ይቀርና ጉዞዬን እቀጥላለሁ ከነ ህመሜ ማለት ነው። ግን ትርጉም አግኝቼበት ማለት ነው። ትርጉም ማግኘትና አለማግኘቱ ላይ ይመስለኛል በህማም ዙሪያ ላይ ብዙዎቻችንን የሚፈትነው። እንዲሁም ደግሞ ቅድምም እንደጠቀሱት ይቺ የሰይጣን መንፈስ ያሳሳች መንፈሱ እንግዲህ ህመም ላይ ምንም አጀንዳ የለም፣ ምንም በጎ ነገር የለም። ህመምን በተቻላችሁ መጠን ደብቁት፣ ካዱት፣ አስወግዱት፣ ሸሽጉት የሚል ዝንባሌ አለ እና ይሄ ግን በጌታ ላይ የማናየው ነገር ነው። በጌታ ላይ እንዲህ ነገር አናይም። ስለዚህ ጌታ ላይ የማናይ ከሆነ ይህንን ነገር ጌታ ላይ ደግሞ ህማምን በደንብ አስተናግዶ የመሄድ አቅጣጫን በጌታ የምናይ ከሆነ የጌታ አካሄድ ነው አስተማማኝ። ስለዚህ እዛ ቦታ ላይ ትርጉም አለ ማለት ነው እና በግል ህይወታችን ከባድ የሚረብሹን ህመም የሚሆኑብንን ነገር በምን አይነት ሁኔታ ነው ቁጭ ብለን ትርጉም እስከምናገኝ ድረስ እነዛን ነገሮች መመልከት። ትርጉም ያገኘን ጊዜ ህይወታችን ይቀጥላል። ትርጉም ያላገኘን ጊዜ ግን እዛው ህመማችን ላይ ቁጭ ብለን ስናለቅስ፣ ስንበሳጭ፣ ስንረበሽ ልንኖር ሆነ። ያ እንዳይሆን እንግዲህ እያንዳንዱ ግለሰብ በግል ህይወቱ ላይ የሚረብሸው ህመም ነክ የሆነ ነገርን እዛ ላይ ቁጭ ብላ ትርጉም የማግኘት ሂደት ላይ ራሳችን እንድናስቀምጥ ግድ ይላል። ትርጉሙ ደግሞ የሚገኘው በራሳችን የማሰብ ችሎታ ሳይሆን የሆነ አስማትን ፈጥረን ሳይሆን ትርጉም የምናገኘው በጌታ ፊት ይሆናል። ስለዚህ ህመሜን ይዤ ጌታ ህመም ፊት ጎን ለጎን ሳስቀምጠው የጌታ ህመም ስለ እኔ ህመም ምን ይላል? አምላክ በእንደዚህ አይነት ሁኔታ ከተሰቃየ የኔ መሰቃየት ደግሞ ምን ትርጉም አለው ብሎ መጠየቅ ግድ ይላል።
እና ይሄ በግለሰብ ደረጃ የሚደረግ ሊሆን ግድ ነው። በተለይ ደግሞ ለኛ ለክርስቲያኖች ከመስቀሉ ጋር ተጣምረን የምንገኝ ግለሰቦች አማኞች ህመሞቻችንን ማስወገድ ሳይሆን ህመሞቻችን ላይ ቁጭ ብለን እስቲ ይህ ህመም ስለ ራሴ ምን ይላል? ስለ ራሴ ምን አዲስ ነገር እያለኝ ነው? ስለ ሌሎችስ ምን እያለኝ ነው? ስለ አምላክስ ምን እያለኝ ነው ብዬ የሆነ ትርጉም እስከማገኝ ድረስ እዛ ህማም ላይ ቁጭ ማለት ግድ ይላል። ህማሙ ላይ ቁጭ ሳንል ግን የምናመልጠው ከሆነ ትርጉም እያጣን በየጊዜው ትርጉም እያጣን እንሄድና ህይወታችን በሙሉ በደፈናው ትርጉም የሌለው ሆኖ ቁጭ ይላል። ትርጉም የሌለው ህይወት እየኖርኩ ማሳልፈው ጊዜ ለራሴም ለሌሎችም በእግዚአብሔርም ፊት እንደዚሁ አስደሳች አይሆንም። ስለዚህ ለራሴ ትርጉም ስላላገኘው አኗኗሬ ሁሉ ለሌሎች ሁሉ የሚረብሽ ይሆናል። ስለዚህ በመካከላችን ሊኖር የሚችልም አለመስማማት፣ አለመግባባት፣ መቃረኑ፣ ጥላቻው ያ ሁሉ ከምን የመጣ ነው ብለን ብንጠይቅ እያንዳንዳችን በግላችን ህመም የሆነውን ነገር በስርዓቱ ጌታ ፊት ቁጭ ብለን ሳናመሳክር ያለፍንበት ነገር ሆኖ በዛ አይነት አካሄድ ለምደን ህመሞች ተጨማምረው ተደማምረው ውስጣችን ከፀጉራችን እስከ እግር ጥፍራችን ድረስ ቁስለኞች ሆነን በህመም የታነጽን ሆነን ልንገኝ እንችላለን። ያ እንዳይሆን ግን እያንዳንዱ የህመም ገጽታን ጌታ ፊት ቁጭ ብሎ ማመሳከርና ትርጉም እስከ ማግኘት ድረስ መጓዝ ያስፈልጋል። ትርጉም ያላገኘንበት ነገር ካለ ትርጉም እስከምናገኝበት ድረስ ጉዟችንን እንቀጥላለን። ትርጉም ያገኘን ጊዜ የራሴ ህይወት ትርጉም ከሰጠኝ የሌሎችም ህይወት ትርጉም እንዳለው መረዳት ይችላል። የራሴ ህይወት ትርጉም የማይሰጠኝ ከሆነ የሌሎችም ህይወት እኮ ትርጉም የለውም ብዬ ልደመድም ይችላል። ስለዚህ ስለ ራሴ ያለኝ ጥልቅ የሆነ በተለይ ደግሞ በህማም ዙሪያ ላይ ጥልቅ የሆነ ግንዛቤ፣ ክርስቲያናዊ እይታ እንዲህ ሲሆን በኋላ ያ ቅድም እርሶ ያሉት ተደብቆ ያለው ነገር ወደ ብርሃን ይወጣል። ያም ብርሃን ኃይል ይሆናል። ስለዚህ ውስጤ ያለውን ህመም በጥሩ አይነት ሁኔታ ጠንቅቄ አውቄ ተገምግሜ ትርጉም ካገኘው በኋላ ያ ትርጉም ኃይል ይሰጠኛል። ያ ትርጉም ብርሃን ይሆናል። ቀና ብዬ መጓዝም ያስችለኛል፣ ብርታት ይሰጠኛል። በዚህ ምክንያት ቅዱስ ዳንኤል ኮምቦኒ ለምሳሌ ውድ ስቃይ፣ የተወደድክ መስቀል እና ተጨማሪ እንደውም ህማምን ስጠኝ፣ ተጨማሪ ስቃይን ስጠኝ ብለው ሁሉ ቅዱስ ዳንኤል ኮምቦኒ ይለምናሉ። ለምንድን ነው እንደዛ ያሉት? ከስቃዩ ትርጉም ከማግኘታቸው የተነሳ ትርጉም ባገኙ ቁጥር ሌላ ትርጉም ማግኝበትን አካሄድን ራሴን ክፍት አድርጌ አስቀምጣለሁ እና ሌላም ተጨማሪ ሁሉ ስቃይ ሁሉ ስጠኝ የማለት ቋንቋ ውስጥ ሁሉ ልንገባ እንችላለን። ቅዱስ ዳንኤል ኮምቦኒ እንደዛ ነው እንግዲህ አስተሳሰባቸው። ለምን? ትርጉም የሚገኝበት የጌታ አሰራር እዛ ላይ የሚገለጽ ስለሆነ ህመሙ ሲመጣ ስቃዩ ሲመጣ እማቃልለው ማስወግደው ነገር ሳይሆን በዛ ውስጥ ማልፍበት አቋራጭ ፈልጌ ማመልጠው ነገር ሳይሆን በህማም ውስጥ አልፋለሁ። ልክ ጌታችን ኢየሱስ ክርስቶስ አርብን እንዳለፈ አርብን ሳያመልጥ ማለት ነው። እና በዛ አይነት ሁኔታ ትርጉም ማግኘት እንግዲህ የብርሃኑ ክፍል ሆኖ ይመጣል። በዚህ ምክንያት መስቀል አዎ ትርጉም የሚሰጥ ነው፣ ብርሃንም ነው። ለዚህም ነው ደግሞ እንኳን አብሮ አደረሰን እንኳን አደረሳችሁ ብለንም መናገር የምንችለው። ምክንያቱም ከመስቀሉ የሚመጣ ብርሃን አለ፣ ከመስቀሉ የሚመጣ ትርጉም አለ። ያ ግን የሚመጣው ሲሰራበት ጌታ ፊት ቁጭ ብሎ እያንዳንዱን ህማም በደንብ ለይቶ አውቆ ሰይሞ በጌታ ፊት ማስተናገድ ሲቻል ያን ጊዜ ብርሃን የሚባለው ነገር ይመጣል። ጌታችን ኢየሱስ ክርስቶስም የተከተለው አካሄድ ይሄንን ነው እና ያንን ነው እኛ መተግበር የምንፈልገው። ስለዚህ ክብረ በዓሉም ወደዚህ አይነት ልምምድ ውስጥ እንዲከተን ነው የሚፈለገው። ስለዚህ ክብረ በዓሉን በትልቅ ክብረ በዓል ማክበር ተገቢ ነው። ምክንያቱም ትርጉም የምናገኝበት ክብረ በዓል ስለሆነ። ስለዚህ ትርጉም ላይ እንግዲህ ትልቁ ብርሃን ይኖራል ብዬ አስባለሁ። ተቆፍሮ መውጣት ያለበት ነገር ቢኖር ያ ትርጉም ነው። ትርጉምም የሚወጣው ከጌታ ብቻ ነው። እውነት ነው። እንግዲህ በጣም ጥልቅ የሆነ
አስተንትኖ ነው የሰጡን በዚህ ላይ እና ብዙ ማለት ይቻላል በዚህ በመስቀል ዙሪያ ላይ ብዙ በብሉይ ኪዳንም እንግዲህ በሙሴ ዘመን በመስቀል ሰቅሎ ባቡን እንትን እንዳይላቸው የመዳን ምልክት ሆኗል። በዚያም ጌታችንን በመስቀል ላይ ተሰቅሎ ደግሞ የመፈወሳችን የመዳናችን ትልቁ ምልክት የሆነው ትልቅ የመስቀል ትርጉም ሰፊ ነው፣ ጥልቅ ነው። ነገር ግን ትልቁ ነገር በዕለታዊ ህይወታችን ይህንን የመስቀል መንፈሳዊነት ይዘን መኖራችን ነውና ቀደም ሲልም መግቢያው ላይ እንደተነሳው እነዚህ መስቀል ስር የነበሩ ደቀ መዛሙርት በተረዱት መጠን እኛም መስቀሉ ስር ሆነን ዛሬም እንግዲህ በተልእኮ እንድንቆም ነው እና በዛም መስቀል ስር በነበሩ ጊዜ እመቤታችን ቅድስት ድንግል ማርያም ጌታችን ሲናገራት እነሆ ልጅሽ ብሎ ለዮሐንስ ሲሰጣት እኛም እንግዲህ በመስቀል ስር ነው ለእመቤታችን የተሰጠ ነው። ለሷ አደራ ተሰጥቶናል። እሷም ይህንን ደግሞ የጥበብ መንበር ስለሆነች ይህንን የመስቀል ትርጉም ክርስቲያኖች ሁሉ እንዲረዱ እንድታማልድ እንጸልያለን በዚህም ጊዜ እና ደቀ መዝሙርነታችንም በዚያ ጊዜ ለሷ እናትህ ተብሎ ተሰጥቷል እና አገልግሎታችንም ከዛ ጋር የተቆራኘ ነው እንዳሉት እና ከዚህ ጋርም ተያይዞ እርሶ አንድ መዝሙር እንደ አዘጋጁ እናውቃለን። ያንንም መዝሙር እንግዲህ ዛሬ ካልተዘመረ መቼ ሊዘመር ነው ብለን እያሰብን ነበርና ስለዚህ ስለ መዝሙሩ ትንሽ እንዴት እንደደረሱት እና ትርጉሙን ትንሽ ተናግረው መዝሙሩን እንዲዘምሩልን እንጠይቃለሁ። ጥሩ። የመስቀል ርዕስ ያለው መዝሙር ነው እና ሐሳቡ የመጣልኝ ከቅዱስ ዳንኤል ኮምቦኒ የመስቀል መንፈሳዊነት በመነሳት ነውና ቅዱስ ዳንኤል ኮምቦኒ ቅድም እንደተጠቀሰው የእግዚአብሔር ሥራ የሚከናወነው በመስቀሉ ስር ነው የሚለው ነውና በዮሐንስ ወንጌል ላይ ቅድም የተጠቀሰው 5 ሰዎች አሉ የሚለው መጽሐፍ ቅዱስ ክፍል እና እነዛ 5 ሰዎች መስቀሉ ስር ነበሩ። በኋላ እንደ ኮምቦኒ ማህበር እንግዲህ የቅዱስ ዳንኤል ኮምቦኒንም የመስቀል ግንዛቤን አካትቼ መስቀሉ ስር የነበሩት 5 ብቻ ሳይሆኑ 6 ናቸው በሚል የቅዱስ ዳንኤል ኮምቦኒንም እዛ ስብስብ ውስጥ ከትቼ ለመጻፍ ሐሳቡ መጣልኝ እና መስቀሉ ስር መገኘት አይመችም፣ በፍጹም አይመችም። የሚያስደስት አይነት ቦታ አይደለም፣ ሐዘን የሞላበት ቦታ ነው። ግን ትክክለኛ ደግሞ የጌታ አድራሻ ነው። የሱ ደግሞ ተቃራኒ ያለ እንደዛ ቦታ እንተውና ሌሎች ቦታዎች ላይ ራሳችንን እናስገኛለን። ልክ እዛ ተገቢ ያልሆኑ ቦታዎች ላይ ትርጉም የምናገኝ ይመስል ይህንን መስቀሉ ስር ተገኝቶ ትርጉም ማግኘቱን ትተን ወደ ሌላ ቦታ እንሄዳለንና መስቀሉ ስር መቆም ለዘመናችን ምናልባት በፍልስፍና አስተሳሰብ ጥሩ ያልሆነ የሞኝነት ፍልስፍና ከዘመናችን ጋር ማይሄድ ምንድነው ስቃይ ላይ ብቻ የማተኮር የሚል ይሄ ጨለምተኛ የሆነ አይነት ያስተሳሰብ ዘይቤ ነው ብለው የሚያስቡትን ያስተሳሰብ ዘይቤ የሚቃወም እንደሆነ ነገር ግን ትክክለኛው አካሄድ ይሄ ነው የሚል ነው እና መዝሙሩ በዚህ ዙሪያ ላይ ያጠነጠነ ነው። መስቀል አጠገብ ከቆሙት ጋር እኔም ቆሜ ጽናቱን አካፍለኝ የሚል ሐሳብ ያለው አዝማች አለ እና ሌሎቹ በሙሉ ቅድም የጠቀስኳቸው ወንጌሉም ላይ ያተኮሩ ግጥሞች ቁጥሮች ያሉት መዝሙር ነው እና ዘምረዋለሁ እሱን መዝሙር። እርስዎ እንግዲህ የጊታሩን እስክታጠቁ ድረስ እኔም ለተመልካቾች ሰላምታ አቀርባለሁኝ። ከዛ በመዝሙሩ እንዘጋለን ማለት ነው። የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ስለ መስቀል ምስጢር ያደረግነው ውይይት የበለጠ መንፈሳዊ ግንዛቤ እንዳገኛችሁበት ተስፋ በማድረግ ለሁሉም የክርስቲያን እምነት ተከታዮች ለሆኑት በጎ ፈቃድ ላላቸው ሁሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ ይህንን ፕሮግራም በዚሁ እንዘጋለን። መልካም በዓል ያድርግልን። ተልእኮዬ ምሕረትን ማወጅ
አጠገብ በጽናት ከቆሙት አካፍለን ሚስጥርህን የብርሃን ሕይወት መስቀልህ አጠገብ በጽናት ከቆሙት አካፍለን ሚስጥርህን የብርሃን ሕይወት መስቀልህ አጠገብ በጽናት ከቆሙት አካፍለን ሚስጥርህን የብርሃን ሕይወት መስቀልህ አጠገብ በጽናት ከቆሙት አካፍለን ሚስጥርህን የብርሃን ሕይወት ምስጢሩ ጥልቅ የሆነው ባንተ የተገለጸው መስቀል ስር ቆመን በትኩረት አየነው ከእናት ጋር አዝነን እሷን አስተዛዝነን ከጎንህ እንዳንርቅ ሕማም ሲጨንቀን አንድና ብቸኛ መንገድን ጠቆምከን ከምድር ከፍ ብለህ ወደ አንተ የሳብከን እንከን ማይወጣለት የአምላክ ሥራ ከመስቀሉ ስር ሁሉን ሚጠራ እንከን ማይወጣለት የአምላክ ሥራ ከመስቀሉ ስር ሁሉን ሚጠራ ምቾትና እርካታ ብርቱ ተጠናውተው ዝና ከበሬታ ፈጣሪን ተክተው መስቀል ስር መሆን ሊባል ሞኝነት ነው ማንነታችንን ካንተ አመሳክረን በሁለንተናችን ባህሪን ለብሰን ከናት ጋር መቆም እድሉ ይድረሰን የእግዚአብሔር ሥራ መነሻው ከመስቀሉ ስር ነው የእግዚአብሔር ሥራ መነሻው ከመስቀሉ ስር ነው መገኘት ሚመቸን ብዙ ቦታ ያለ አልጋ ባልጋ ሆነ ሚመረጥ ያለ ጭንቀትን እርግማን ገደብ ስቃይን ብለን ተፈላስፈን ያባክነው ዘመን ሕመም ጥበብ ሆኖ ፈጣሪ ሲወስን መስቀሉ ስር ሆነን ከናቱ ጋር አየን ሁሌም ቢኖር የመስቀሉ ታምር ለጠራቸው የሚይዛቸው በፍቅር መስቀልህ አጠገብ በጽናት ከቆሙ አካፍለን ሚስጥርህን የብርሃን ሕይወት መስቀልህ አጠገብ በጽናት ከቆሙ አካፍለን ሚስጥርህን የብርሃን ሕይወት